አንድ በጣም ያልጠበቅነው ችግር ቢገጥመን ያ ችግር ፊት ለፊታችን ቆሞ ስለሌላ ነገር እናስባለን? በጭራሽ አናስብም። ያ ችግር ላይ ብቻ ትኩረት በማድረግ መፍትሄ እንፈልግለታለን። ስለዚህ በጭንቀት ጊዜ የሚለቀቁ ኬሚካሎች በዋነኛው ችግር ላይ ብቻ ትኩረት በማድረግ መፍትሄ እንድንፈልግ ይረዱናል። ግን እነዚህ በጭንቀት ጊዜ የሚለቀቁ ኬሚካሎች ለረጅም ጊዜ ሰውነታችን ውስጥ ከቆዩ ግን አደጋቸው በጣም ብዙ ነው። ስለነዚህ በችግር ጊዜ ስለሚለቀቁ ኬሚካሎች በዲቴል በዚህ ቪዲዮ እናያለን። ሰላም፣ ኢያሱ ተስፋ ይባላለሁ። ክሊኒካል ፋርማሲስት ነኝ። በባለፉት ቪዲዮ ስለ ሰው አይምሮ ትንሽ ሃይላይቶችን ለማየት ጀምረን ነበር። በዛሬ ቪዲዮ የምናየው የሰውን አይምሮ ሊጎዱ የሚችሉ ነገሮች ምን እንደሆኑና እንዴት የሰውን አይምሮ እንደሚጎዱና ለእነዚህም ደግሞ መፍትሄ ምን ማድረግ እንዳለብን እነዚህን ሀሳቦች በዚህ ቪዲዮ እና በሚቀጥሉ ቪዲዮዎች ደግሞ ይህንን ሀሳብ እናያለን። የሰውን አይምሮ ስለሚጎዱ ነገሮች ከማውራታችን በፊት አንድ ነገር እንነጋገር። እሱም ኒውሮኖች ይሞታሉ ወይ የሚለው ማለት ነው። የሰው አይምሮ ውስጥ እስከ 100 ቢሊዮን አካባቢ የሚደርሱ ኒውሮኖች እንዳሉ እነሱን አይተን ነበር። የሰውን አይምሮ ደግሞ አይምሮ ያደረጉት እነዚህ ኒውሮኖች እንደሆኑ አውቀናል። የሰው አይምሮ ውስጥ የሚገኙ እነዚህ ኒውሮኖች ይሞታሉ ማለት ወይም ከሞቱ የሰው ዋና ሀብቱ ወይም ደግሞ አይምሮው ላይ በጣም ትልቅ ኢምፓክት አለው ማለት ነው። በሰው አይምሮ ውስጥ የሚገኙ ኒውሮኖች ይሞታሉ ወይ የሚባለው ኮንሴፕት በጣም ኢምፖርታንት ነው። ዴፊኒትሊ መሞት ይችላሉ። እነዚህ ኒውሮኖች ደግሞ ከሞቱ በኋላ ወይም ከተጎዱ በኋላ ሪጀነሬት ማድረግ ይችላሉ ወይ የሚባለው ኮንሴፕት በጣም ኢምፖርታንት ኮንሴፕት ነው። ትራዲሽናሊ አንድ ኒውሮን ወይም ደግሞ ኒውሮኖች ከሞቱ በኋላ ሪጀነሬት ማድረግ እንደማይችሉ ነበር የሚታወቀው። በኋላ ላይ ግን ዲስከቨር የተደረገው ኒውሮኖች ኢቨን ከሞቱ በኋላ ሪጀነሬት ማድረግ እንደሚችሉ ነው። ስፔሻሊ ሁለት ቦታዎች ላይ ሂፖካምፓስ ላይ እና ስሜሊንግ ኮንትሮል የሚያደርገው ወይም ኦሊፋክተሪ በልብ ላይ ሪጀነሬት ማድረግ እንደሚችሉ ነው። በጣም ኢምፖርታንት ነው። ባይዞ ሂፖካምፓስ ማለት የሰውን ነገሮችን የማስታወስ አቅም ወይም ችሎታ ኮንትሮል የሚያደርገው ነው። እዛ ውስጥ ሪጀነሬት ማድረግ ይችላሉ ማለት በጣም ኢምፖርታንት ነው። ግን ሪጀነሬት ካደረጉ በኋላ እንደ መጀመሪያዎቹ ኮምፕሊትሊ ጤናማ ይሆናሉ ማለት አንችልም። የሰውን አይምሮ የሚጎዱ ማለት ኢቭን ኒውሮኖችን እስከ መግደል ድረስ የሚደርሱ ነገሮች ናቸው ማለት ነው። እነዚህ ነገሮች አንድ በአንድ በዚህ ቪዲዮ እና በሚቀጥሉ ቪዲዮዎች እናያለን። አንደኛው የሰውን አይምሮ የሚጎዳው ክሮኒክ ስትሬስ ወይም ደግሞ ለረጅም ጊዜ የሚቆይ ጭንቀት ወይም ጭንቀት ስንል ባይዞ በአጠቃላይ አኪዩት የሚባለው ስትሬስ አለ ወይም ደግሞ የሆነ ነገር ሲያጋጥመን ሪአክት የምናደርገው እሱ ፓርት አለ። ግን በዚህ ቪዲዮ የሰውን አይምሮ ይጎዳል ብለን የምናወራው ስለ ክሮኒክ ስትሬስ ወይም አንድ ሰው በጭንቀት ውስጥ ለረጅም ጊዜ ከቆየ አይምሮው ላይ ሊመጡ የሚችሉ ነገሮች ነው የምናየው። ስለ ስትሬስ ወይም ስለ ጭንቀት ስናወራ ለሁለት ከፍለን ብናወራ ጥሩ ነው። አኪዩት ስትሬስ የሚባለው እና ክሮኒክ ስትሬስ የሚባለው። አኪዩት ስትሬስ ማለት ኢዘር ፊዚካል ወይም ደግሞ ሳይኮሎጂካል የሆነ አንድ ዳንጀር ሲያጋጥመን ወይም አንድ ፕሮብሌም ወይም የሆነ ችግር ሲያጋጥመን፣ ይሄ ችግር ፊዚካል ችግርም ሊሆን ይችላል ወይም ደግሞ ሳይኮሎጂካል ችግርም ሊሆን ይችላል። በዚህ ጊዜ ሰውነታችን ወይም አወር ቦዲ ሪስፖንስ የሚያደርገው ወይም ምላሽ የሚሰጠው በሁለት መንገድ ነው። አንደኛው በኒውሮናል ወይም ደግሞ ነርቨስ ሲስተም ነው ሪስፖንድ የሚያደርገው። ሁለተኛው ደግሞ ሆርሞናል ነው፣ በሆርሞን መንገድ ሪስፖንድ የሚያደርገው። ኒውሮናል የምንለው ሲምፓቴቲክ ነርቨስ ሲስተም የሚባለው ነርቨስ ሲስተም ስቲሙሌት ይሆናሉ። እነዚህ ነርቨስ ሲስተሞች ካቴኮላማይን የሚባሉ ኬሚካሎች እንዲለቀቁ ያደርጋሉ። እነዚህ ካቴኮላማይን የሚባሉ ኬሚካሎች ላይክ አድሬናሊን፣ ኢፒኔፍሪን፣ ኖርኢፒኔፍሪን ይባላሉ። እነዚህ ኬሚካሎች ሲለቀቁ ሰውነታችን ውስጥ በጣም ብዙ ነገሮችን ያመጣሉ። በዋነኝነት እንደዚህ ጠቅለል አድርገን ለማውራት ሁለት ነገሮችን ያመጣሉ፣ ወይ ፋይት ወይ ፍላይት። ያ ያጋጠመን ነገር ወይ መጋፈጥ ነው ፋይት፣ ወይ ደግሞ ትተን መሮጥ። ለምሳሌ መንገድ ላይ እየሄዳችሁ የሆነ የምናከስ ውሻ ቢያጋጥማችሁ ሁለት ኦፕሽን ነው ያላችሁ በብዛት፣ ወይ ፋይት ነው ከውሻው ጋር ወይም ደግሞ መሮጥ ነው ማለት ነው። ከሁለቱ አንዱ ነው የምናደርገው። ዘን በዚህ ጊዜ ያለን አቅም ወይም ፓወር ከሌላ ጊዜ በጣም ይለያል። መሮጥ ከሆነ ለምሳሌ ከዱሮ ይልቅ ነው በጣም የምንሮጠው። ወይም ትልቅ አጥር ምናምን ብኖር በአንድ ዘለን እዛ ውስጥ ነው ራሳችን የምናገኘው። በኖርማል ጊዜ የማንዘለውን በዛ ጊዜ ግን መዝለል እንችላለን። ይህንን ያደረጉ ነገሮች እነዚህ ኬሚካሎች ናቸው። አድሬናሊን፣ ኢፒኔፍሪን፣ ኖርኢፒኔፍሪን የሚባሉ እነዚህ ኬሚካሎች እነሱ ናቸው የሌለ አቅም አግኝተን ወይ ፋይት እንድናደርግ ወይም ደግሞ ፍላይት እንድንሮጥ የሚያደርጉ ማለት ነው። ሁለተኛው የእኛ ቦዲ ወይም ሰውነታችን ለችግር ሪስፖንድ የሚያደርገው በሆርሞናል ወይ ነው። ይሄ በጣም ኢምፖርታንት ነገር ነው። ይሄ ማለት ከሃይፖታላማስ በሚመጣ ኢምፐልስ ምክንያት ወይም መልእክት ምክንያት ከሱፕራሬናል ግላንድ የሚባለው ወይም ከአድሬናል ግላንድ የሚለቀቀው ኮርቲሶል የሚባል ኬሚካል አለ። ባይዞይ የቅድሞቹ ካቴኮላሚን ያለው ከሜዱላ ፓርት ነው የሚለቀቁት። ሁለተኛው ኮርቲሶል የምንለው ከሃይፖታላማስ በሚመጣው መልእክት ምክንያት ከአድሬናል ግላንድ የሚለቀቅ። ይሄ ኮርቲሶል የሚባለው ኬሚካል ከተለቀቀ በኋላ ወይም ይሄ ሆርሞን ከተለቀቀ በኋላ ቀጥታ ወደ ብሬናችን ነው የሚሄደው።
ባይዞ ብሬናችን ውስጥ ሁሉም ኬሚካሎች አክሰስ አያገኙም ወይም መግባት አይችሉም። ምክንያቱም በሰው አይምሮ ውስጥ ያሉ ብሌድ ቬዘሎች በጣም ጠንካራ ስለሆኑ ሁሉም ኬሚካሎች ውስጥ መግባት አይችሉም። ግን ይሄ ኮርቲሶል የሚባለው ኬሚካል ግን በቀላሉ የሰው ብሬን ውስጥ መግባት ይችላል። ዘን ከገባ በኋላ በዋነኝነት 3 ቦታዎች ላይ ነው አኩሙሌት የሚሆኑ። አንደኛ ፕሪፍሮንታል ኮርቴክስ ነው፣ ሁለተኛ ሂፖካምፓስ የሰው ሚሞሪ የሚቆጣጠር እና ሶስተኛው አሜግዳላ የሰውን ስሜት የሚቆጣጠር። እነዚህ 3 ዋና ዋና ቦታዎች ላይ ነው ብዙ ኢፌክቶችን የሚያመጣ ማለት ነው። እነዚህ ኬሚካሎች መለቀቃቸው ባይዞ በጣም ኢምፖርታንት ነው፣ ለሰርቫይቫል ነው የሚጠቅሙት። ለምሳሌ አንድ የምናከሱ ውሻ ምናምን አጋጥሟችሁ ዘንድ ምንም እንዳልመጣባችሁ ኖርማል ብትሆኑ ምናምን ምን እንደመጣባችሁ ውሻው መጥቶ ያስረዳችኋል ማለት ነው። ስለዚህ እነዚህ ኬሚካሎች ለሰርቫይቫል ነው የሚጠቅሙት። አንደኛ ኢነርጂን ዩቲላይዝ በማድረግ ነው የሚጠቅሙት። ግሉኮስን ካለበት ሰብስቦ ለዛ ጊዜ እንድንጠቀም ያደርጋሉ። ሰውነታችን ባይዞይ ኢነርጂን ስቶር ያደርጋል። ስፔሻሊ ግሉኮስን በግላይኮጅን ፎርም ብለን የተማርነው ማለት ነው ስቶር ያደርጋል። ግን ግሉኮስን ስቶር የማያደርገው የሰውነታችን ክፍል ባይዞይ ብሬን ነው። አይምሮ ግሉኮስን ስቶር አያደርግም፣ ምክንያቱም ቦታ የለውም፣ ጠባብ ነው የሰው አይምሮ። ስቶር አያደርግም። ሌሎቹ የሰውነታችን ክፍሎች ግን ኢነርጂን ስቶር ያደርጋሉ። ዘን በዚህ ችግር ጊዜ ወይም ደግሞ በዚህ የሆነ አደጋ ዳንጀረስ ምናምን ሲያጋጥመን ካሉበት ሁሉ የተሰበሰቡት ወይም ደግሞ ስቶር የተደረጉት ኢነርጂዎች ዲግሬድ የሆኑና በጣም በፍጥነት ወደ ፓወር ወይም ደግሞ ወደ አቅም ይቀየሩና ዘን ከዚህ በፊት ማድረግ የማንችላቸው ነገሮች እንድናደርግ ይጠቅሙናል። ስቶር ተደርጎ የነበሩት ግሉኮሶች ምናምን በፍጥነት ዩቲላይዝ ይሆናሉ። ዘን የሌለ አቅም አግኝተን ከዚህ በፊት የማንዘለውን ነገር እንዘለዋለን ማለት ነው። አንደኛ ለዚህ ይጠቅማል። ሁለተኛው ሚሞሪያችን ዋናው ኢቨንት ላይ ብቻ ኮንሰንትሬት እንዲያደርግ ይጠቅማል። ለምሳሌ አንድ ቤት ውስጥ ቁጭ ብላችሁ እያላችሁ የሆነ ሌባ ነገር በሩን ገንጥሎ ወይም ደግሞ ሰብሮ መሳሪያ ይዞ ምናምን ብገባ ዘን ሰውየውን ስታዩት ዘን እሱን እያያችሁት ትናንት ስላናደዳችሁ ጓደኛችሁ ምናምን ስላናደዳችሁ ቤተሰቦቻችሁ ምናምን ለእነሱ አታስቡ። አይዲያችሁ ወይም ሀሳባችሁ በሙሉ ኮንሰንትሬት የሚሆነው ያ ዳንጀር ላይ ብቻ ነው ማለት ነው። ወይም መፍትሄ መፈለግ ወይም ፋይት ወይም ደግሞ ፍላይት ማድረግ እሱ ላይ ብቻ ነው ትኩረታቸው የሚሆነው ማለት ነው። ሶስተኛው ነን ኢሴንሻል የሆኑ ፋንክሽኖችን ሰፕሬስ ያደርጋሉ እነዚህ ኬሚካሎች። ለምሳሌ አሁን ቅድም እንዳለው የሆነ ሌባ በር ሰብሮ ምናምን ቤት ውስጥ ገባ ምናምን እሱን እያያችሁ ዘንድ ሽንት ቤት ልሄድ ምናምን ጭራሽ አታስቡትም። ጠማኝ ራበኝ ነበር አናስበው ማለት ሰው አይምሯችን ዋናው ኢቨንት ላይ ወይም ደግሞ ባጋጠመን ችግር ላይ ብቻ ኮንሰንትሬት እንዲያደርግና መፍትሄ እንዲፈልግ ያደርጋል። ከዚህም የተነሳ ለሰርቫይቫል ይጠቅማሉ ማለት ነው። ኢዘር ፋይት እናደርጋለን ያንን ችግር ወይ ፍላይት እናደርጋለን፣ ሶስተኛ ወይ ፍሪዝ እናደርጋለን። የመጨረሻውና ዋነኛው እነዚህ ኬሚካሎች የሚጠቅሙት ኔጌቲቭ ፊድባክ ሜካኒዝም የሚባለው ኮንሰፕት አለ። ይሄ ኮርቲሶል ከተለቀቀ በኋላ ሌላ ኮርቲሶል ወይም ሌላ እነዚህ አይነት ኬሚካሎች እንዳይለቀቁ ለብሬን መልእክት ይልክና የዚህ ኮርቲሶል ወይም የነዚህ ኬሚካሎች ሴክሬት መሆን ወይም መመንጨት ይቆማል ማለት ነው። ይሄ ኔጌቲቭ ፊድባክ ሜካኒዝም ይባላል። ለዚህ ይጠቅማሉ እነዚህ የሚለቀቁ ኬሚካሎች። እነዚህ ዱሪንግ አኪዩት ስትሬስ የሚባለው ወይም ሰው ሲጨነቅ በመጀመሪያዎቹ ሰሞን ላይ ሰውነታችን ሪስፖንድ የሚያደርገው በእነዚህ ወይ ነው። አሁን ደግሞ የምናየው ስትሬስ ወይም ጭንቀት ለረጅም ጊዜ ከሆነ ሰው ለቀናት፣ ለሳምንታት፣ ለወራት፣ ለአመታት ሰው ሲጨነቅ ሰውነቱ ውስጥ ምን ሊሆን እንደሚችሉ እነሱ እናያለን። የዚህም ቪዲዮ ዋና ሀሳብ ይሄኛው ነው። ክሮኒክ ስትሬስ ወይም ለረጅም ጊዜ የሚቆይ ጭንቀት ሰው ላይ ምን አይነት ኢፌክት ያመጣል የሚለው ማለት ነው። በዚህ ጊዜ ኮርቲሶል ለችግር ጊዜ የተለቀቀው ኮርቲሶል ልክ እንደተለቀቀ ይቀራል ወይም ደግሞ ኢሊቬትድ ሆኖ ይቀራል። ዘን ሰውነታችን ውስጥ የዚህ ኮርቲሶል ሌቨል ወይም የዚህ ሆርሞን ሌቨል ሃይ ሆኖ ሲቀር ሰውነታችን ውስጥ የሚመጡ ብዙ ቼንጆች አሉ። እነዚህን ቼንጆች እናያለን። ባይዞ ኮርቲሶል የራሱ የሆነ ሲርካዲያን ሪትም ይባላል። ይሄ ማለት ኮርቲሶል በብዛት የሚመነጨው ጠዋት ጠዋት ነው። ዘን ማታ ማታ ይቀንሳል። ማታ ማታ ኮርቲሶል ሲቀንስ ሜላቶኒን ደግሞ ከፍ ይላል። ሰው ይተኛል። ሜላቶኒን ሰው እንዲተኛ፣ ጠዋት ጠዋት ደግሞ ኮርቲሶል ሰው እንዲነሳ ያደርጋል አይነት ማለት ነው። ጠዋት ጠዋት ኢሊቬት ይሆናል፣ ማታ ማታ ይቀንሳል። ይሄ ኖርማል የሆነ ሲርካዲያን ሪትም ነው። ግን በዚህ ችግር ላይ ወይም ደግሞ ክሮኒክ ስትሬስ ሲያጋጥመን ወይ ሰው ለረጅም ጊዜ ሲጨነቅ ግን ኮርቲሶል ኢሊቬት እንደሆነ ይቆያል። ዘን ኢሊቬት እንደሆነ በመቆየቱ እነዚህ ኢፌክቶች ፐርሲስተንት ሆኖ ይቀራሉ ማለት ነው። እነዚህ ኢፌክቶች ደግሞ በጣም ጎጂ ናቸው ፐርሲስተንት ሆኖ ከቆዩ። ከነዚህም ለምሳሌ ሲምፓቴቲክ ቶን ሃይ ሆኖ መቅረት ወይም አሁን ያኔ ሲንደነግጥ የነበረው ሄርት ቢት በጣም ፈጣንና በጣም ልባችን ቶሎ ቶሎ ይመታል። ደማችን ወደሚፈለግበት ቦታ ለመሄድ የደም ግፊት ሃይ ይሆናል። ይሄ ኮርቲሶል ግን ኢሊቬትድ ሆኖ ከቆየ ሄርት ቢታችን ወይም የልብ ምታችን በጣም እንደጨመረ ይቆያል። ደም ግፊት በጣም እንደጨመረ ይቆያል። እንደዚህ እያለ ለብዙ ችግሮች ያጋጥማል ማለት ነው። ይሄ የክሮኒክ ስትሬስ ኮሙሌቲቭ ኮስት አሎስታቲክ ሎድ ይባላል። ይሄ ማለት ኮርቲሶል በሰውነታችን ውስጥ ሃይ ሆኖ ሲቆይ ወይም ደግሞ እንደበዛ ሲቆይ
ሰውነታችን አዳፕት ያደርግና በዛ ወይ ሲስተሙን ይቀይራል። በዛ ወይ የሚቀየረው የሰው ሲስተም ደግሞ በጣም ጉዳት አለው። እነሱን ነው በዲቴይል የምናየው። ለምሳሌ ሄርት ቢት ወይም የልብ ምት እንደጨመረ ከቆየ፣ የደም ግፊት እንደጨመረ ከቆየ፣ እነዚህን ኢፌክቶች ማለት ነው። ኢቭን ማርጀቲንግ ወይም ደግሞ ኤጂንግን በጣም ያፋጥናሉ። ስትራክቸራሊ የብሬንን አቀማመጥ ወይም ደግሞ የብሬናችንን ፋንክሽን አልተር ያደርጋሉ። ዲቴይል እነዚህን ኮንሰፕቶች ከማየታችን በፊት ስትሬስ ይተላለፋል ወይም ደግሞ ስትሬስ ኮንታጂየስ የሚለውን ኮንሰፕት ብናይ ጥሩ ነው። ስትሬስ ከሰው ይተላለፋል። አንድ ሰው ስትሬስ ቢሆን ጓደኛው ደግሞ ኖርማል ቢሆን ይተላለፋል፣ ዴፊኒትሊ ይተላለፋል። ይሄንንም በሁለት መንገድ እናያለን። አንደኛ በፊዚዮሎጂካሊ በኬሚካል መንገድ እንዴት እንደሚተላለፍ እና ሳይኮሎጂካሊ ደግሞ እንዴት እንደሚተላለፍ እናያለን። ፊዚዮሎጂካሊ አንድ ኖርማል ሰው የተጨነቀ ሰው ሲያይ ያንን ሰው በማየቱ ብቻ ፕሮሴስ የሚያደርጋቸው ነገሮች አሉ። ከነዚህም የተነሳ ልክ እንደዛኛው ችግር እንዳጋጠመው ሰውዬ አውቶኖሚክ ነርቨስ ሲስተም ቅድም ያለው ወይም ሲምፓቴቲክ ነርቨስ ሲስተም አክቲቬት ይሆናል። ለምሳሌ የጤና ተማሪዎች ብዙ ጊዜ ስለ በሽታ ምናምን መጀመሪያ ላይ መማር ሲንጀምር አካባቢ ብዙ ጊዜ ስለ በሽታው ስናነብ ሲያጠኑ ምናምን ነገር ዘን ያንን በሽታ ፊል ያደርጉታል ወይም ደግሞ ከዛ ጋር የሚቀራረብ ትንሽዬ ነገርም ፊል ሲያደርጉት በቃ ይሄ በሽታ አለብኝ ምናምን ይላሉ ማለት ነው። ያንን ችግር ወይም ደግሞ ያንን በሽታ በማወቅና በማንበባቸው ብቻ አይምሯቸው ፊል የሚያደርገው ነገር አለ። ከዛ ተነስቶ ሪአክት የሚያደርጉት አለ። ኦፍኮርስ በኋላ ላይ አዳፕት ይደረጋል ምናምን ሁሉም ይቀራል። ግን መጀመሪያ አካባቢ ፊል የሚደረገው ፓርት አለ። ዛት ሚንስ እሱ ማለት እኮ ሼር ማድረግ ማለት ነው። ያንን በማወቃችንና በማየታችን ምክንያት ሰውነታችን ሪአክት የሚያደርገው ፓርት ማለት ነው። በዚህ ወይ ኖርማል ሰው ስትሬስን ሼር ማድረግ ይችላል። ሁለተኛው ኢቭን ኮርቲሶል መለቀቅ ይችላል። ይህ ባይዞይ ብዙ ሴንተሮች ላይ የተሰራ አንድ መልቲ ሴንተር የሆነ ትልቅ ሪሰርች የሚያሳየው አንድ የተጨነቀ ግሩፕ አለ፣ አንድ ደግሞ ኖርማል የሆነ ግሩፕ አለ። አንድ ሪል የሆነ ፕሮብሌም ወይም ችግር ያጋጠማቸው ግሩፖች አሉ፣ አንድ ደግሞ ምንም ችግር ያላጋጠማቸው ኖርማል የሆኑ ሰዎች አሉ። እነዚህ ኖርማል የሆኑ ሰዎች ከነዚህ ስትሬስድ ከሆኑ ሰዎች ጋር ሲቆዩ እነዚህ ኖርማል የሆኑ ሰዎች 26%ዎቹ ላይ የዚህ ኮርቲሶል ሌቨል ከፍ ብሎ ወይም ጨምሮ ተገኘ ማለት ነው። ልክ የተጨነቁ ሰዎች ጋር በመቆየታቸው ብቻ 26%ዎቹ ወይም ከመቶ 26 ሰዎቹ የዚህ ኮርቲሶል ሌቨል በሰውነታቸው ውስጥ ከፍ ብሎ ታየ። ይሄ ሬት ደግሞ በሮማንቲክ ሪሌሽንሽፕ ያላቸው ሰዎች ላይ ደግሞ ሲሆን እስከ 40% ጨምሮ ታየ ማለት ነው። አንድ ፍቅረኛው ተጨንቃ ምናምን እያለች አጠገቧ ካለ ጓደኛዋ ምናምን ደግሞ 40%ዎቹ የኮርቲሶል ሌቨላቸው ወይም ሰውነታቸው ውስጥ ያለው የኮርቲሶል ሌቨል ልክ እንደዛኛው ማለት ነው። ልክ እንደ ሪል ችግር እንዳጋጠመው ሰው የኮርቲሶል ሌቨሉ ከፍ ብሎ ታየ ማለት ነው። 60%ዎቹ ምን ሆነው ነው ሪአክት አላደረጉም ማለት ነው። ይሄ ሬንጅ ከእንግዳ ጋር ሲሆን ደግሞ እስከ 10% ይደርሳል። ምንም የማታውቁት ሰው ሲጨነቅ ቁጭ ብሎ የማያዩት ግሩፕ ማለት ነው። 10%ዎቹ የዚህ ኮርቲሶል ሌቨል በሰውነታቸው ውስጥ ሃይ ሆኖ ታየ ማለት። ሌላኛው ሁማን ላይ ወይም ሰው ላይ ብዙ ኤቪደንስ የሌለው አኒማሎች ላይ ግን በጣም የታወቀ አንድ ኮንሰፕት አለ። አንዳንድ አኒማሎች ሲጨነቁ ሪሊዝ የሚያደርጉት አንድ ሲግናል አለ። ይሄም ሆርሞንስ ይባላል። ይሄ ሲግናል ሌሎቹ አኒማል ውስጥ ይሄ የስትሬስ ሪስፖንስ ስቲሙሌት እንዲሆን ያደርጋሉ። አኒማሎች ላይ ኮመን ነው፣ ግን ሰው ላይ ብዙ ኤቪደንስ የለውም። ግን አኒማሎች ሲጨነቁ ሪሊዝ የሚያደርጉት የሆነ ኬሚካል ሲግናል አለ። ያ ኬሚካል ሌሎቹ አኒማል ላይ ሂዶ የስትሬስ ሪስፖንድ እንዲያደርጉ የሚያደርጋቸው ማለት ነው። ሁለተኛው ስትሬስ ሼር የሚደረገው ወይም የሚተላለፈው ኢሞሽናሊ ነው። ይሄ የሚባለው ኢሞሽናል ኮንታጂየን ይባላል። ለምሳሌ መንገድ ላይ የራሳችሁን ስራ ወይም የራሳችሁን ነገር እያሰባችሁ ኢቭን ተናዳችሁ እየሄዳችሁ ልጆች ሲጫወቱ እየሳቁ ፈገግ ብሎ ምናምን ሲጫወቱ ስታዩ ሳትፈልጉ ትስቃላችሁ፣ ፈገግ ትላላችሁ። ምንም በቃ የመሳቅ ፕሮግራም ሳይኖራችሁ ትስቃላችሁ ልጆች ሲስቁ ካያችሁ። ኢሞሽናል ኮንታጂየን ይባላል ይሄ ባይዘ። ምንም ከእናንተ ጋር አይገናኝም። ልጆች ሲስቁ ብቻ ስላያችሁ ፈገግ ትላላችሁ ምናምን ነገር ሼር ታደርጋላችሁ ኢሞሽኑን ማለት ነው፣ ሳትፈልጉ ማለት ነው። እንደዛው ነው ስትሬስን ሳንፈልገው ሼር የምናደርገው ኢሞሽን ነው። ይሄ ኢሞሽናል ኮንታጂየን ይባላል። በዚህ ወይ ስትሬስም ከሰው ሼር ይደረጋል ማለት ነው፣ ወይም ደግሞ ይተላለፋል የምንለው ኮንሰፕት ማለት ነው። ሌላኛው ኢምፓቲክ መሆን ማለት ነው። በዛ ሰው ቦታ ሆነን ስናስብ ሪሊ ያንን ችግር ፊል ስለምናደርግ ያ የስትሬስ ሪስፖንስ በእኛም ውስጥ አክቲቬት ወይም ሊበዛ ይችላል ማለት ነው። በአጠቃላይ ስትሬስ ኮንታጂየስ ነው ስንል ወይም ከሰው ይተላለፋል ምናምን ስንል ብዙ ፋክተሮች ግን አፌክት ያደርጉታል። አንደኛ ቅርርባችን ይወስነዋል፣ ሪሌሽንሺፓችን ይወስነዋል። በጣም የምንቀርበው ሰው ሲጨነቅ በጣም ሪአክት ልናደርግ እንችላለን። የማናውቀው ሰው ከሆነ ደግሞ ያን ያህል ላይሆን ይችላል። ሁለተኛው ደግሞ በጣም ኢምፓቲክ ከሆነ አንድ ሰው ሲቸገር ኤግዛክትሊ የዛን ሰው ቦታ ሆነን የምናስብ ከሆነ ሪሊ ሼር እናደርጋለን ያንን ጭንቀት። ሶስተኛው ደግሞ ኮንዲሽኑ፣ ለምሳሌ
በአይን የምናየው ጭንቀትና በቪዲዮ ምናምን ቢሆን አሁን ለምሳሌ ኤርዝኩዌክ የመሬት መንቀጥቀጥ ምናምን ውጭ ሀገር ላይ ሲሆን በቲቪ ስናየው የሆነ የምንጨነቀው ፓርት አለ፣ ትንሽ ስትሬስ እንሆናለን። ግን ያ በቲቪ ያየነው ኤርዝኩዌክ እና ጭንቀት ግን ሪሊ እኛ ጋር ቢሆን ግን የምናሳየው ስትሬስ በጣም ሲቪር ነው የሚሆነው። ስትሬስ ሼር የማድረግ እነዚህ ነገሮች ላይ ግን ዲፔንድ ይሆናል ማለት ነው። ስትሬስ ከሰው ሼር ሊደረግ ይችላል፣ መተላለፍ ይችላል የሚባሉ ኮንሴፕት ከዚህ ተነስቶ ነው ማለት ነው። ቀጣይ በጣም ኢምፖርታንት ሌሰን ነው የምናየው። እሱም ይሄ ስትሬስ ወይም ክሮኒክ ስትሬስ ሰው ላይ ወይም የሰው አእምሮ ላይ ስትራክቸራል የሆነ ቼንጅ ነው የሚያመጣው። ስትራክቸራል ማለት በኒውሮ ኢሜጂንግ ወይም በነ ኤምአርአይ ምናምን እስካን ሲደረግ ስትራክቸራሊ የሚያመጣቸው ለውጦች ወይም ቼንጆች አሉ። እነሱን ነው የምናየው። እነሱም በቀጣይ ቪዲዮ እናያለን። ይህንን ቪዲዮ ከወደዳችሁ ላይክ አድርጉት። በጣም ከወደዳችሁ ደግሞ ለጓደኞቻችሁ ሼር አድርጉት። ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።